በቀን 10 ትምህርታችን ላይ የመጀመሪያ ተሳትፎ ያደረጉ ተማሪዎች መልሰው ብሩክ፣ ሮቤል፣ ሰላም፣ ሳብሪ፣ አልማዝ፣ ኢማን፣ ኤፍራታ፣ ዳግማዊት፣ አህመድ። ሁላችሁንም ተሳትፎ ስላደረጋችሁ አመሰግናለሁ። ጎበዝ፣ በርቱልኝ። በጣም አሪፍ ነው። ሌሎቻችሁም ደግሞ እንደምትሳተፉ በጣም እርግጠኛ ነኝ። ሃይ ማይ ዲር ስቱደንትስ ዌልካም ቱ ዴይ 11። እንኳን ወደ ቀን 11 ትምህርታችን በደህና መጣችሁ። እንደተለመደው ዛሬም በጣም ጠቃሚ ርዕስ እንማራለን። የዛሬው ርዕሳችን የሚሆነው ኢንቪቴሽን ወይም ግብዣ ይሆናል ማለት ነው። ሰዎችን የምንጋብዝበት የተለመዱ የእንግሊዝኛ ንግግሮችን አብረን እናያለን። ይህ የ30 ቀን ትምህርት ብዙዎች ጋር ደርሶ ብዙዎች እንዲጠቀሙበት ላይክ በማድረግ ቪዲዮን ጀምሩ። እንደተለመደው በትምህርታችን መጨረሻ ላይ ፈተና ወይም ቴስት ስለሚኖረን እስከ መጨረሻ በመቆየት ተከታተሉ። ትምህርታችንን እንጀምር። ሌትስ ጌት ስታርትድ። ሰዎችን በተለያዩ ሁኔታዎች ላይ ለመጋበዝ የምንጠቀማቸው ብዙ አይነት የእንግሊዝኛ ንግግሮች ይኖራሉ። ነገር ግን በጣም የተለመዱትን 3 ንግግሮች ብቻ እናያለን። 3ቱንም ንግግሮች ሰዎች ግብዣችንን ሲቀበሉ ምን እንደሚሉ፣ ሳይቀበሉ ሲቀሩ ምን እንደሚሉ ከነምላሹ አብረን የምናይ ነው የሚሆነው። ከመጀመሪያው ንግግር እንጀምራለን። የመጀመሪያው ንግግራችን would you like to ብለን ነው የምንጀምረው። በመቀጠል ግብዣችንን ነው የምንቀጥለው ማለት ነው። would you like to would you like to በምሳሌዎች እናያለን። የመጀመሪያው ምሳሌ ከኔ ጋር እራት መብላት ትፈልጋለህ ይላል። ለሴትም መጠቀም እንችላለን። ከኔ ጋር እራት መብላት ትፈልጊያለሽ ማድረግም ይቻላል። ንግግሩን ስናይ በቀይ የተጻፈው ንግግራችንን ወይም ግብዣችንን የምንጀምርበት ነው። would you like to have dinner with me? would you like to have dinner with me? would you like to have dinner with me? ከኔ ጋር እራት መብላት ትፈልጋለህ ያልን ነው። ስለዚህ የመጀመሪያው መጠቀም የምንችለው ንግግር would you like to የሚለውን ነው። ምላሹን ስናይ እዚህ ጋር ግብዣውን ተቀብለውናል። አዎ በጣም ደስ ይለኛል በሚል ተቀብለውናል። ንግግሩን ስንመለከት በቀይ እንደሚያሳየው yes ብሎ ነው የጀመረው። yes ማለት እሺ ወይም አዎ የሚል መልስ እየሰጡን ነው ማለት ነው። በመቀጠል I would love to I would love to yes I would love to ይላል። I would love to ማለት ደስ ይለኛል ማለት ነው። በጣም ደስ ይለኛል ማለት ነው። ስለዚህ yes በማለት መጀመሪያ ተቀብሎናል። በመቀጠል I would love to በማለት ንግግሩን ጠንከር አድርጎታል ማለት ነው። ስለዚህ አዎ በጣም ደስ ይለኛል የሚል መልስ አለው። ግብዣውን ደግሞ ሳይቀበል ቢቀር ወይም ሳትቀበለን ብትቀር ምን ልትለን ትችላለች? ጥያቄው ተመሳሳይ ነው። would you like to have dinner with me? መልሱን ስናይ ግን ይቅርታ ሌላ እቅድ አለኝ ይላል። በቀይ እንደምትመለከቱት ሶሪ ብሎ ነው የሚጀምረው። የዚህ ትምህርት ላይ እንዳለ በቀይ ያደረኩትን ትኩረት አድርጉበት። ከዚህ ትምህርት ይዛችሁ እንድትሄዱ የምፈልገው ነው በቀይ ማድረገው። ስለዚህ በቀይ የተጻፉ እንግሊዘኛ ቃላቶችን በደንብ ትኩረት አድርጉ። ስለዚህ ይሄንን ስንመለከት ሶሪ I have other plans. Sorry I have other plans. I have other plans ማለት ሌላ እቅድ አለኝ ማለት ነው። ፕላን ማለት እቅድ ነው። other ደግሞ ሌላ ማለት ነው። ስለዚህ ሶሪ ብሎ ከጀመረ ንግግሩን አንድ ሰው ግብዣችንን ውድቅ እያደረገ ነው ማለት ነው። ቀድሞ ይቅርታ እየጠየቀን ነው ማለት ነው። ስለዚህ ሶሪ I have other plans ካለ አንድ ሰው ሌላ እቅድ እንዳለውና ግብዣችንን እንዳልተቀበለ እየነገረን ነው ማለት ነው። አሁንም ሌላ አንድ ምሳሌ በዚሁ ንግግር እንያ።
ለልደቴ መምጣት ትፈልጋለህ ይላል፣ ወይም ለልደቴ መምጣት ትችላለህ እንደማለት ነው። would you like to የሚለው አልተቀየረም፣ ግብዣው ብቻ ነው የተቀየረው። would you like to come to my birthday party ይላል። birthday party ማለት የልደት ዝግጅት ማለት ነው። would you like to come to my birthday party ለልደቴ ዝግጅት ወይም ለልደቴ መምጣት ትፈልጋለህ እያለ ነው፣ ወይም ትፈልጊያለሽ። መልሱን ስንመለከት ግብዣውን ተቀብለውናል። አዎ ደስ ይለኛል ይላል። ከዚህ በፊት እንደተማርነው አዎ ለማለት ከፈለግን የስ ከማለት ውጪ ሌላ መጠቀም የምንችለው የተለመደው ንግግር ሹር የሚለው ነው። በቀይ ያለው ሹር የሚለው አንድ ሰው አዎ እንዳለን የሚያመለክት ነው። ስለዚህ ሹር ይልና I would love to I would love to I would love to ማለት ደስ ይለኛል ማለት ነው፣ ወይም በጣም ደስ ይለኛል እያለ ነው። ስለዚህ ሹር I would love to በማለት ግብዣችንን ተቀብለውናል ማለት ነው። ይሄ ራሱኑ ጥያቄ ግብዣውን ካልተቀበሉ ምን ሊሉን ይችላሉ? ይቅርታ አልችልም ወይም አይመቸኝም መምጣት አልችልም ሊሉን ይችላሉ። ስለዚህ በቀይ ያለውን አሁንም ትኩረት አድርጉ። am sorry ይላል። am sorry ማለት ይቅርታ ማለት ነው። በዴ 10 ትምህርታችን ላይ እንዳየነው ማለት ነው። በመቀጠል I won't be able to make it I won't be able to make it I won't be able to make it ይህ ማለት መምጣት አልችልም ማለት ነው። ስለዚህ ይቅርታ መምጣት አልችልም ብለው ግብዣችንን ውድቅ አድርገውታል ማለት ነው። ስለዚህ ሰዎች አንድን ግብዣ ማይቀበሉበት የተለያየ ምክንያት ሊኖራቸው ይችላል። እኔ የመረጥኩት የተወሰኑትን ምክንያቶች ነው ማለት ነው። ስለዚህ ዋናው ግን ትኩረት ማድረግ ያለባችሁ ግብዣችንን ሲቀበሉና ውድቅ ሲያደርጉ መጀመሪያ የሚጠቀሙት ቃል አይቀየርም፣ ተመሳሳይ ነው የሚሆነው። ስለዚህ እሱ ላይ ትኩረት አድርጉ። አሁን ወደሚቀጥለው ንግግራችን እንሂድ። ሁለተኛው ንግግራችንን የምንጀምረው do you want to do you want to ብለን ነው የምንጀምረው። ሁለት ምሳሌዎችን እናያለን ለዚህኛው። የመጀመሪያው ምሳሌ እራት አብረኸኝ መብላት ትፈልጋለህ ይላል። do you want to join us for dinner? Do you want to join us for dinner? Do you want to join us for dinner? ለራት አብረኸኝ መብላት ትፈልጋለህ ወይም ለራት ተቀላቅለህን ከኛ ጋር መብላት ትፈልጋለህ እያለው ነው። አመሰግናለሁ፣ በጣም ደስ ይለኛል ብሎ ይመልሳል። በቀይ የተጻፉትን ብንመለከት ቴንክስ ብሎ ነው የሚጀምረው። ቴንክስ ማለት አመሰግናለሁ ማለት ነው። ይሄንንም ተምረናል። በመቀጠል I would be happy to I would be happy to I would be happy to ይላል። happy ማለት ደስተኛ ማለት ነው። I would be happy to ማለት ደስ ይለኛል ማለት ነው። ስለዚህ እዚህ ጋም እየተቀበለ ነው ማለት ነው ግብዣውን። ራሱኑ ጥያቄ ግብዣውን ውድቅ ሲያደርግ እንመልከት። አመሰግናለሁ ግን ቀጠሮ አለኝ ይላል። አሁንም ቴንክስ ብሎ ነው የሚጀምረው። ቴንክስ ማለት አመሰግናለሁ ነው። በመቀጠል ያለው በት ይላል። በቀይ ያለው በት ማለት ግን ማለት ነው። ስለዚህ አመሰግናለሁ ብሎ ግን ግብዣውን ውድቅ ሊያደርገው ነው ማለት ነው። ግን I already have plans but I already have plans ፕላን ማለት ምን ብለናል? እቅድ። ስለዚህ እቅድ ወይም ሌላ ቀጠሮ፣ እቅዱ ቀጠሮ ከሆነ ሌላ ቀጠሮ አለኝ እያለ ነው። ስለዚህ በዚህ መልኩ ውድቅ አድርጎታል ማለት ነው። ሌላ ምሳሌ በዚሁ ንግግር ስናይ ቤቴ መምጣት ትፈልጋለህ፣ ቤቴ መምጣት ትፈልጊያለሽ። Do you want to come to my house? Come to my house? Do you want to come to my house?
መልሱን ስናይ ደስ ይለኛል፣ ስንት ሰዓት ልምጣ ይላል። እዚህ ጋር ግብዣውን ለመቀበል የተጠቀመው ዋነኛው ቃል ሹር የሚለው ነው፣ በቀይ ያለው ሹር ማለት እሺ ያለው ነው። በመቀጠል ዋት ታይም ሹድ አይ ከም፣ ዋት ታይም ሹድ አይ ከም፣ ስንት ሰዓት ልምጣ ማለት ነው። ታይም ማለት ሰዓት ነው፣ ከም ደግሞ መምጣት ነው። ስለዚህ ስንት ሰዓት ልምጣ ብሎ የጠየቀ ነው። ግብዣውን ተቀብለዋል ማለት ነው። ግብዣውን ባይቀበል ምን ይላል? ይቅርታ አልችልም፣ ሌላ እቅዶች ያሉኝ ሊል ይችላል። ንግግሩን ምን ብሎ ነው የጀመረው? ሶሪ ወይም ይቅርታ። በመቀጠል አይ ኬንት፣ አይ ኬንት፣ አይ ኬንት የሚለው አልችልም ማለት ነው በአጭሩ። አይ ኬንት አልችልም። አይ ሃቭ አዘር ፕላንስ፣ አይ ሃቭ አዘር ፕላንስ፣ ሌላ እቅዶች አሉኝ ማለት ነው። ሶስተኛ መጠቀም የምንችለው ንግግር ሌትስ ብለን የምንጀምረው ንግግር ነው። ይሄኛው ንግግር ከሁለቱ የሚለየው ከማንኛውም ሰዎች ጋር መጠቀም አንችልም። ይህንን የምንጠቀመው ከቅርብ ጓደኞቻችን፣ በጣም ለምንቀርባቸው ሰዎች ነው። ይህ ንግግር ሰዎችን እንደ መጋበዝ ብቻ ሳይሆን ነገሮችን አብሮ እንደ ማድረግ ነው የምንጠይቃቸው ማለት ነው። ምሳሌዎችን እንመልከት። የመጀመሪያው ምሳ አብረን እንብላ ይላል። ምሳ አብረን እንብላ። አማርኛ ንግግሩ ራሱ ተቀይሯል ማለት ነው። ስለዚህ ሌትስ ብለን እንጀምራለን። ሌትስ ሃቭ ለንች ቱጌዘር፣ ሃቭ ለንች ቱጌዘር። ለንች ማለት ምሳ ነው። ስለዚህ ቱጌዘር የሚለው ደግሞ አብረን እንደማለት ነው። ሌትስ ሃቭ ለንች ቱጌዘር፣ ምሳ አብረን እንብላ። እነዚህ ንግግሮች የምንጠቀመው ከቅርብ ሰዎች ጋር ነው ማለት ነው። ከስራ ባልደረቦቻችን ጋር ሊሆን ይችላል። ከምንቀርባቸው ሰዎች ጋር አንድ ነገር አብረን እናድርግ ለማለት ከፈለግን ይሄን እንጠቀማለን። መልሱን ስናይ እዚህ ጋር ግብዣውን ተቀብለውናል። እሺ ደስ ይለኛል ይላል። sounds good፣ sounds good፣ sounds good። ይህ ንግግር በጣም አጭር ቀለል ያለ ንግግር ነው። ጓደኞቻችን ወይም የቅርብ ሰዎች እስከሆኑ ድረስ አጠር ያለ ንግግር፣ ቀለል ያለ ንግግር ነው የሚጠቀሙት። sounds good ማለት አሪፍ ነው፣ ጥሩ ነው፣ ጥሩ ሀሳብ እንደማለት ነው። ስለዚህ ይሄን ንግግር ሊጠቀሙ ይችላሉ ማለት ነው። ግብዣችንን ካልተቀበሉ ደግሞ ለምሳሌ እየበሉ ሊሆን ይችላል። እየበላው ነው፣ አመሰግናለሁ ስለጠየቅኝ ግን አመሰግናለሁ ይላሉ። am already eating፣ thanks anyway። am already eating፣ thanks anyway። am already eating ማለት እየበላው ነው፣ ምግብ መብላት ጀምሬያለሁ እያለን ነው። thanks anyway ደግሞ ለማንኛውም አመሰግናለሁ እንደማለት ነው። ሁለተኛ ምሳሌ እንያ። ለምን አንራመድም ይላል። ይህ ማለት ለመዝናናት ለምን ወክ አናረግም ማለት ነው። let's go for a walk፣ let's go for a walk፣ let's go for a walk፣ እንራመድ እንሂድ እያሉን ነው። እሺ አየሩም ጥሩ ነው በማለት ሊመልሱ ይችላሉ። yes ይላል። yes የሚለውን ትኩረት አድርጉበት። እዚህ ጋር በቀይ መሆን ነበረበት። yes the weather is perfect፣ the weather is perfect። weather ማለት የአየር ሁኔታ ማለት ነው። ስለዚህ አየሩ ደስ ይላል፣ ጥሩ ነው ዛሬ፣ እሺ ወክ እናርግ እያሉ ነው ማለት ነው። yes the weather is perfect። ግብዣችንን ውድቅ ካረጉብን ደግሞ ይቅርታ ደስ አላለኝም ወይም ደስ የሚል ስሜት ውስጥ አይደለሁም፣ ለመራመድ አልፈልግም ሊሉን ይችላሉ። ስለዚህ I'm not feeling like it, sorry፣ I'm not feeling like it, sorry። አሁንም እዚህ ጋር ሶሪ የሚለው ላይ ትኩረት አድርጉ። ሶሪ ብለውም መጀመር ይችላሉ፣ ከፊት ለፊት ማድረግ ይችላሉ። ሶሪ I'm not feeling like it፣ ብዙም ደስ አላለኝም ዛሬ ወክ አናድርግ እያሉ ነው። እነዚህ ምሳሌዎች ካየን ይበቃናል። እስካሁን ያየናቸውን
እንከልስ፣ ክለሳ እናድርግ እንዳይጠፋብን ማለት ነው። የመጀመሪያው ንግግር would you like to ብለን የምንጀምረው ነው። ይሄ ንግግር በጣም ትህትና የተሞላበት ንግግር ነው። በመቀጠል do you want to የሚለው ከማንኛውም ሰዎች ጋር መጠቀም እንችላለን፣ ከጓደኞቻችንም ጋር መጠቀም እንችላለን። የመጨረሻው let's የሚለው ደግሞ ከቅርብ ሰዎች ጋር ብንጠቀም ይመረጣል ማለት ነው። ግብዣችንን የሚቀበሉበትን የተለመዱ መንገዶች እዚህ ጋር እንከልሳቸው። የመጀመሪያው yes የሚለው ነው። አዎ ብለው ሊጀምሩ ይችላሉ። በመቀጠል sure ብለው ሊጀምሩ ይችላሉ። እሱም አዎ እሺ ማለት ነው። ሌላው ደግሞ thanks ብለው አመስግነው ሊጀምሩ ይችላሉ። በመቀጠል I would love to ደስ ይለኛል ማለት ነው። I would be happy to ይሄም ደስ ይለኛል ማለት ነው። ስለዚህ በቀላሉ የመጀመሪያዎቹ ሶስቱን መጨረሻ ላይ ካሉት ሁለቱ ጋር በማገናኘት መልስ መስጠት ይቻላል ማለት ነው። ለምሳሌ yes I would love to, yes I would be happy to, sure I would love to, sure I would be happy to, thanks I would love to, thanks I would be happy to እያልን እነዚህን ሁሉ እያገናኘን መጠቀም እንችላለን። ሌላው ደግሞ ግብዣውን ውድቅ ለማድረግ ከፈለግን sorry ብለን እንጀምራለን። sorry በመቀጠል I can't ማለት እንችላለን። I can't ማለት አልችልም ማለት ነው። I can't። ሌላው ደግሞ I have other plans ማለት ይችላል። I have other plans ሌላ እቅዶች አሉኝ። የመጨረሻው am busy በጣም የተለመደው am busy። busy ማለት ብዙዎቻችሁ ልክ እንደ አማርኛ ቃል እንደምታውቁት እርግጠኛ ነኝ። busy ማለት ብዙ ስራ ያለበት ሰው፣ ብዙ የሚያደርገው ነገር ያለበት ሰው፣ የማይመቸው ሰው ማለት ነው። ስለዚህ am busy ማለትም እንችላለን። እነዚህን እያገናኘን መጠቀም እንችላለን። sorry am busy ማለት ይቻላል። sorry I can't ወይም sorry I have other plans ማለት ይቻላል ማለት ነው። ሶሪን እያስቀደምን እነዚህ ሶስቱን ንግግሮች ማስከተል እንችላለን ማለት ነው። ክለሳችንን ጨርሰናል። አሁን ቀጥታ የምንሄደው ወደ day 11 ቴስት ወይም ወደ ፈተናችን ይሆናል። በዛሬው ፈተና 2 ቀላል ምርጫ ጥያቄዎችና አንድ ደረቅ ጥያቄ አለ። ወደ ምርጫዎቹ እንሂድ። የመጀመሪያው ጥያቄ A Do you want to go shopping with me? Do you want to go shopping with me? shopping የሚለውን ቃል ከዚህ በፊት አይተነዋል። ካስታወሳችሁት እቃው መግዛት ማለት ነው። ስለዚህ ከኔ ጋር ወጥተህ እቃው መግዛት ትፈልጋለህ እያሉ ነው። ቢ እሺ ይላል ወይም ግብዣውን ይቀበላል ማለት ነው። ስለዚህ ምን ይላል ማለት ነው? ቢ ምን ይላል? 15 ሰከንድ አላችሁ መልሱን ለመምረጥ። መልሱ የሚሆነው ሲ sure I would love to። በመጀመሪያ sure ብሎ እሺ ብለዋል። I would love to በማለት ደግሞ ደስ ይለኛል ብለዋል ማለት ነው። የመጀመሪያዎቹ ሁለቱ sorry ብለው ነው የጀመሩት። ኤ ላይ የሚገኘው sorry I have other plans ይቅርታ ሌላ እቅድ አለኝ። ቢ ላይ የሚገኘው sorry I'm busy today ዛሬ ቢዚ ነኝ እያለ ነው። ስለዚህ መልሳችን ሲ ነው። ወደ ሁለተኛው ጥያቄ እንሂድ። ሁለተኛ ጥያቄ A Would you like to join us for lunch? Would you like to join us for lunch? lunch ማለት ምሳ ነው። ምሳ አብረህን ትበላለህ ወይ ያለው ነው። B አይ ብሎ ይመልሳል። ግብዣውን አልተቀበለም። ስለዚህ ምን ይላል? 15 ሰከንድ። መልሳችን የሚሆነው ሲ sorry I have other plans sorry ይቅርታ ሌላ እቅድ አለኝ እያለው ነው። ኤ እና ቢ ላይ ያለውን ስናይ ኤ yes I would love to እሺ ደስ ይለኛል እያለ ነው። ቢ ላይ ያለው sure ብሎ ነው የጀመረው። እሺ I would be happy to በጣም ደስ ይለኛል።
ስለዚህ መልሱ ሲ ነው ማለት ነው። ወደ ደረቅ ጥያቄያችን እንምጣ። ጓደኛችሁን ፊልም ለማየት ለመጋበዝ ምን ትላላችሁ? በራሳችሁ እንድትሞክሩ ትንሽ ሰከንድ ሰጣችኋለሁ። ሶስቱንም ንግግሮች መጠቀም ትችላላችሁ። ፊልም ማየት ማለት በእንግሊዝኛ ዋች ኤ ሙቪ ማለት ነው። መልሶችን እንያ። የመጀመሪያው ሌትስ ብላችሁ መጀመር ትችላላችሁ። ሌትስ ዋች ኤ ሙቪ ማለት ትችላላችሁ። ይሄን የምትጠቀሙት ግን በጣም ለቅርብ ጓደኛችሁ ነው። በመቀጠል do you want to ብላችሁ መጀመር ትችላላችሁ። do you want to watch a movie ፊልም ማየት ትፈልጋለህ? ሶስተኛው ደግሞ would you like to ብላችሁ መጀመር ይቻላል። would you like to watch a movie ሶስተኛው ንግግር በጣም ትህትና የተሞላበት ስለሆነ ምናልባት ወንድ ከሆናችሁ የሴት ጓደኛችሁን ለመጀመሪያ ጊዜ ፊልም ለማየት ለመጠየቅ ይሄን መጠቀም ትችላላችሁ። ሴቶችን ከሆናችሁ ወንድ ጓደኛችሁን ለመጀመሪያ ጊዜ ለመጠየቅ መጠቀም ይቻላል ማለት ነው። ስለዚህ ሶስተኛው ብዙም ቅርብ ያልሆነው ጓደኛችንን ምንጠይቅበት መንገድ ነው። ከላይ ያሉት ሁለቱ ግን ለሁሉም ጓደኞቻችን መጠቀም እንችላለን። ከሶስቱ አንዱን ትመርጡና የተመቻችሁን ኮሜንት ላይ ትጽፋላችሁ ማለት ነው። ስለዚህ ሁላችሁም ከሶስቱ አንዱን መያዝ አለባችሁ። ስለዚህ ገብታችሁ አንዱን በመምረጥ ይሄንን ንግግር ደግማችሁ ጻፉልኝ። የዛሬን ትምህርታችንን እዚህ ጋር እናበቃለን። በዴይ 12 ወይም ደግሞ በዴይ 12 ትምህርት እንገናኛለን። ደህና ሁኑ። ቻው ቻው።